إمام أحمد في الجمع بين الأختين بملك اليمين أكرهه ولا أقوله هو حرام ومذهبه تحريمه. طيب أنا حرامنا على لم قالوا جن ومذهباتهم من دنو تحريمنا من دنو مذهباتهم تحريمنا مالت إمام أحمد عند النجار من قالوا كراهة نوكالو كراهة مالت حرام مالت فلقوا بثنا من نجار. وقال في رواية ابنه عبد الله لمثال بليلا زغبا دغمو لجاچو عبد الله مانو ابو عبد الله يبالال لكو امام محمد عبد الله ابن امام احمد مال عبد الله ابن الامام احمد. طيب احمد ابن حنبل مال سلازي عبد الله ابن احمد ابن حنبل مالت لجاچو من قالوا لمثال لا يعجبني أكل ما ذبح للزهرة ولا الكواكب ولا الكنيسة. أهون ساتشو منالو لا يعجبني عياس دستني مالنو طريق ترجمونه من أقرأتشو لمثالي لا يعجبني عياس دستني مالو من أكلو من مجب ما ذبح يتردد للزهرة لزهرة يتردد زهرة مالت ራሱን የቻለ ጅን ነው ዙህራ ይባላል ለጅን የታረደ ማለት ነው ባጭር አገላለጽ ወለል ከዋኪቢ ለከዋክብቶችም የታረደውን መብላት ወለል ከኒሰቲ ለቤተ ክርስቲያንም የታረደን መብላት ላ ይعجبني አሉ አያስደስተኝም ማለት ሐራም አላደርገውም ማለት ነው አይደለም እኮ አገላለጽ ነው አያችሁ ላ يعجبني አክራሁሁ ካሉ አይ ላ يعجبني ካሉ ኢማሙ አህመድ ሐራም ነው ማለታቸው ነው አው አክራሁሁ ካሉ ምንድነው ሐራም ነው ማለት ነው እሳቸው ላ يعجبني አክሉ ማ ذبح للزهرة ولا الكواكب ولا الكنيسة ሲሉ የተፈለገው አስደስተኝም ማለት ደስታ አይሰጠኝም ማለት ነው እንጂ ቢበላ ችግር የለውም ማለታቸው ነው ላ አይደለም አያችሁ እንደዚህ አይነት አገላለጽ አለ የሚፈልጉበት ምንድነው ከተባለ ومذهبه تحريمه ማለት لا يعجبني أكرهه قالوا إمام أحمد حرام نو مالتاچو وكل شيء ذبح لغير الله كذي ألف وكل شيء ማንኛውም ነገር ذبح لغير الله ከአላህ ውጪ ላለ አካል የታረደ አስደስተኝም አሉ قال الله عز وجل سورة المائدة አንቀጽ 3 ላይ እንዲህ ብሏልና حرمت አያችሁ አይደለ አላሁ አክበር لا يعجبني ካሉ በኋላ حرمت የሚለውን የቁርአን አንቀጽ ምን አደረጉ አክረሁሁ لا يعجبني ካሉ በኋላ ይሄው ሐራም የሚያደርገውን የቁርአን አንቀጽ ማስረጃ መጡ ስለዚህ لا يعجبني ማለት ሐራም ነው ብዬ ነው ማምነው ማለታቸው ነው ማስረጃም ደግሞ ያመጣሉ ስለዚህ አስደስተኝ ማለት ሐራም ነው ማለት አይደለም እጠላዋለሁ ማለት ሐራም ነው ማለት አይደለም የሚለውን አንረዳም ከኢማሙ አህመድ ንግግር ይሄው አመጡ حرمت عليكم الميتة يا حرمت عليكم بنانت لا ارم تدرجباچو حرام تدرجباچو كلكل تدرجباچو من الميتة ጥንብ ማለት ነው መይታ الميتة ጥንብ ማለት ነው ጥንብ ማለት ሳይታረድ የሞተ ማለት ነው طيب ወይም ደግሞ ጥንብ ማለት የአላሁ ጀለ ወዓላ ስም ያልተወሳበት ነገር ጥንብ ይባላል يا حرمت عليكم الميتة ሙት ጥንብ እርም ተደረገባችሁ ጥንብን መመገብ ወደመ ደምንም መመገብ ደም የሚጠጡ አካላቶች አሉ ወደ ሀገራችን ውስጥ ራስ ወደ ሐመር አካባቢ ከብት ይቆምና በቀስት ጣ ያረጉታል አንገቱ ላይ ከዛን ካንገቱ ደም ትር ብሎ ሲወጣ በቀል ነገር ምን ያደርጋሉ ይሰበስቡትና ይጠጡታል لا حول ولا قوه الا بالله ደም መስፉህ ሐራም ነው ነጃሳም ነው ደግሞ ሲጀመር ሐራም ብቻ አይደለም ባይዘው ደም መስፉህ ልክ አሁን እርድን ስናርድ የመጀመሪያ ላይ ተስፈንጭፎ ሹር ብሎ የሚወጣው ደም ማለት ነው ፈሶ እስኪያልቅ ድረስ ያለው ደምም ምን አይነት ነው ደም መስፉህ ይባላል ነጃሳ ነው طيب ወደመ ደምንም አለ ولحم الخنزير ያሳማና የከርከሮ ስጋም ሐራም ተደረገባቸዋል وما أهل يتردم أي وما ذبح لغير الله كالله ውጪ ላለ አካል به ከአላህ ውጪ ባለ አካል ስም የታረደ ይሆናል ከአላህ ውጪ ባለ አካል ስም ከአላህ ውጪ ላለ የታረደ እርም ተደረገባችሁ ብሎ ይሄ ቁርአን አንቀጽ አመጡ ስለዚህ لا يعجبني ማለት ምን ማለት احرمه ማለታቸው ነው ያው فتأمل كيف قال እስኪ فتأمل ልብ ብላ
አስተውል ከይፈ ቃለ እንዴት እንደተናገሩ ምንድነው ያሉት ላ يعجبኒ ብለው ነው የተናገሩት ላ يعجبኒ አስገርመኝም አስደንቀኝም ደስ አይለኝም አሉ በምን ዙሪያ ላይ فيما نص الله ጥቅስ በጠቀሰበት ጉዳይ ላይ ሱብሃነሁ ጥራት የተገባው ጌታ على تحريمه حرامነቱን በመግለጽ ቁርአን ባወረደበት ጉዳይ ላይ ምን አሉ لا يعجبني አሉ طيب ከዚያስ واحتج ከዚያም ማስረጃ መጡ هو እርሳቸው አይضን በድጋሜ بتحريم الله الله እርም ማድረጉ ለሁ ይሄንን ተግባር في كتابه በቁርአን ውስጥ አላሁ ጀለ ወዐላ ይሄን ተግባር እርም ያደረገበትን የቁርአን አንቀጽ ደግሞ ማስረጃ አድርገው አመጡ ስለዚህ ኢማሙ አህመድ ዘንድ አክራሁሁ ሲሉ ወሐሪሙሁ ማለት ነው ስለዚህ ኢማሙ አህመድ ከራሃ ነው ካሉ ሐራም ነው ማለታቸው ዘግይቶ የመጡ ሰዎችስ ምን አሉ ከራሃ ማለት የሚጠላ ተግባር ከራሃ ተተንዚህ ነው ወይስ ደግሞ ከራሃቱ ተርኪል አውላ ነው መተው በላጭ የሆነ ነገር ማለት ነው ስለዚህ አሁን ዘግይተው በመጡ ሰዎች አረዳድ ብንረዳው እዚህ ቦታ ላይ لا يعجبني ሲሉ ለአክራሁሁ ሲሉ ልብ በሉ እዚህ ቦታ ላይ ለዙሃይራ ለጅን የታረደ ለኮከብ የታረደ ለቤተ ክርስቲያን የታረደ ወይም ከአላህ ውጪ ላለ የታረደን መመገብ ይጠላል እንጂ ሐራም አይደለም ብለን ልንረዳ ነው ማለት ነው በማን አረዳድ ዘግይተው በመጡ ሰዎች አረዳድ አያችሁ አይደለም ኢማሙ አህመድስ አክረሁ ሲሉ አይ ወሐሪም لا يعجبني ሲሉ ደግሞ ሐራምነትን ለመግለጽ ነው የሚጠቀሙበት ዘግይቶ የመጡ ሰዎችስ ከራሃን ምን አሉ ለሚጠላ ነገር ከራሃተ ተንዚህ ወረድ ብለው ደግሞ ሌሎቹ ከራሃቱ ተርኪል አውላ ለሚለው የተጠቀሙበት ሰለፎች ዘንድ ግን ከራህ ማለት ሐራም ማለት ነው ይሄንን ማወቅ ያስፈልጋል አሊያስ ተሳሳታል ለዚህም ነው ዘግይቶ የመጡ ሰዎች ምን አደረጉ ብለናል وهذا كثير جدا في تصرفات مالنا فحصل بسببه غلط عظيم على الشريعه وعلى الائمه ዘግይቶ የመጡ ሰዎች እንግዲህ ከራሃን የሚረዱት በዛ ከሆነ ሐራም የሚለውን ካልሆነ እንደነዚህ አይነት ጉዳዮች ላይ የከርከሮ ስጋ መብላት ያሳማ ስጋ መብላት ይጠላል ማለት ነው ብሎ ሊረዱት ነው ማለት ነው ከባድ ነው አያችሁ አይደለም በዚህ ምክንያት ነው ስህተት የሚከሰተው ከራሃቲ ከራሃ በመሆኑ ላይ ከራሃ ማለት ሐራም ነው ተረዱት ምክንያቱም እሳቸው ይጠላል ሲሉ አላ ከራቲ ከራ በመሆኑ ላይ ምን ተዘውጂ ማግባቱ አረጁሊ አንድ ሰው አሉ ቢንታሁ ሴት ልጁን ሚማ ኢዚና ከዝሙት የተወለደችው ልጁን ኢማሙ አሻፊዒ ምን ይላሉ በአንድ ንግግራቸው ለምሳሌ አንድ ሰውዬ ከሆነ ሴትይቱ ጋር ዝሙት ፈጸመ ሴትይቷ አረገዘችና ወለደች የተወለደችው ልጅ ሴት ብትሆን የዚና ልጅ ነች አይደለ በዚና ምክንያት ነው የተወለደችው ዝሙት ሰርቶ ነው በዝሙት ነው የተወለደችው طيب ኢማሙ ሻፊዒ በዝሙት የወለዳትን ሴት ልጁን ማግባት ይጠላል በሚለው በነዘኞቹ በሙተአኺሮቹ አስተሳሰብና አረዳድ ከሄድን ማግባት ይችላል ግን ማግባቱ የተጠላ ነው ሊሉ ነው አያችሁ የምን በዝሙት የወለዳትን ሴት ልጁን አሁን ከራሃ የሚለውን የኢማሙ ሻፊዒ ንግግር ከራሃ የሚለው የሚጠላ በሚለው ከተረዳ ነው ምንስ ገባን ማለት ነው ምንስ ገባን እንጦሮጦስ ገባን ማለት ነው ስለዚህ ከራሃ የሚለው ቃል عند الامام الشافعي ምንድነው እዚህ ቦታ ላይ እንላለን ከራሃ ማለት ሐራም ነው ስለዚህ አንድ ሰውዬ በዝሙት የወለዳትን ሴት ልጁን ማግባት ሐራም ይሆንበታል በሱ ባትጠራም እንኳን ማለታቸው ነው ግን ከራሃ የሚለውን ከራሃ ተተንዚህ በሚለው ከተረዳ ነው ማግባቱ ይጠላለታል ቢያገባ ግን ይችላል በትክክለኛ ኒካህ ብለን ልንረዳ ነው ይሄ ደግሞ ከባድ የሆነ መስአላ ውስጥ ነው የሚጥለን አያችሁ አይደለም ለዚህ ነው ዘግይተው የመጡ ሰዎች በአይማዎቻቸው ላይ ምን አደረጉ ከራሃ የሚለው ነገር ከራሃ ተተንዚል ወረድ ሲልም ደግሞ ከራሃቱ ተርኪል አውላ በሚለው ተረዱና ከበኋላቸው የመጡ ሻፊዒያዎች ምን አሉ የሻፊዒያ መዝሐብ እንከተላለን የሚሉ አንድ ሰው በዝሙት ሴት ልጅ ቢወልድ በዝሙት የወለዳትን ሴት ልጅ ማግባቱ ይችላል በእስልምና ላይ ሲቀጥፉ ነበር የማንን ንግግር ይዘው ኢማሙ ሻፊዒ የተናገሩትን ከነሱ በኋላ የመጡ የነሱ መዝሐብ ተከታይ ነን የሚሉ ሰዎች በተሳሳተ ግንዛቤ የተረዱትን አምጥተው እስልምናን ሲወቅሱ ነበር ነው ነሱ ለኢማም ሻፊዒ ያላ ከራሃቲ ተዘውጅ الرجل بنته مما اذن በዝሙት የወለዳትን ልጁን ማግባቱ ይጠላል ብለው የተናገሩትን ንግግር ይመስል ማለት ነው
ዘግይቶ የመጡ ሰዎች ግን ይጠላል ማለት ነው። ከራሃተ ተንዚህ ነው። ስለዚህ ቢያገባ ይችላል በትክክለኛ ኒካ፣ ምክንያቱም ወደሱ ኢንቲሳብ ስለማትደረግ ሊሉ ኩኑ ላ ሐውለ ወላ ቁወተ ኢላ ቢላህ። ኢማሙ ሻፊዒ ግን ወለም የቁል ቀጡ ኢነሁ ሙባሑን ወላ ጃኢዙን አላሉም። ወለም የቁል አላሉም ኢማሙ ሻፊዒ ቀጡ በጭራሽ ኢነሁ ሙባሑን ይቻላል አሉ። ከራሃ የሚለውን ቃል ከራሃተ ተንዚህ ማለት ነው። ከራሃቱ ተርኪል አውላ ልንለው ነው? አበደን አንለውም። ወለዚ የሊቁ ቢጀላለትህ ከኢማሙ ሻፊዒ ታላቅነት ጋር የሚገጥመው በመንصبه ከርሳቸው ደረጃ ጋር የሚሄደው ምንድነው ከተባል አለዚ አሐለሁ الله به من الدين الذي ያ ነው አሐለሁ الله የፈቀደው به በሱ من الدين الله ከዲን የፈቀደው ነው ከርሳቸው ጋር የሚሄደው أن هذه الكراهة እኛ ምንለው ነገር የኢማሙ ሻፊዒ አክረሁ ሲሉ ወይም ደግሞ ኢማሙ ሻፊዒ ነص الإمام الشافعي على كراهة تزوج الرجل بنته ومن ماء الزنا የሚለውን أن هذه الكراهة የከራሃ ባት حرام ነው ማለታቸው ነው እንጂ ከራሃተ ተንዚህ ሊጠላል ቢያገባ ችግር የለውም እያሉ አይደለም የሚለው ነው።